ከዚህ በፊት በነበሩን ቪዲዮዎች API ምን እንደሆነ እንዲሁም ደግሞ እንዴት API ላይ ወር ደግሞ ስለ API መረጃ እንዴት እንደምንሰበስብ አውርተን ነበር። API ሪኮንሰንስ እንዴት እንደምንሰራ። በዛሬው ቪዲዮአችን ላይ ደግሞ ይሄ ፓርት 3 ሲሆን በዚህኛው ቪዲዮ የምናደርገው ምንድነው ስለ API ቨርዥኒንግ እናወራለን። የተለያዩ ቨርዥኖች አሏቸው APIዎች እንዲሁም ደግሞ APIዎች እንዴት አታክ ማድረግ እንደምንችል እናወራለን ማለት ነው። በዚህ መሃል ሪል ወርልድ ላይ እንዴት መጠቀም እንደምንችላቸው የተለያዩ ኢንሳይቶችን ወር ምልከታዎችን ለመስጠት እሞክራለሁ። አብራችሁ ቆዩ። ሰላም እንዴናችሁ ናታን ነኝ። ዛሬም በሌላ ቪዲዮ ተመልሰን መተናል። በዚህኛው ቪዲዮአችን እንግዲህ ከዚህ በፊት የጀመርነውን የAPI ሴኩሪቲ ሲሪየስ ነው የምንቀጥለው ማለት ነው። የተለያዩ አዳዲስ ቶፒኮችን ለማየት እንሞክራለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በሉ። በዚህ ቻናል ላይ የተለያዩ ሳይበር ሴኩሪቲ ነክ ነገሮች የተለያዩ ፍሪ ኮርሶች እንደዚህ አይነት API በርፕ ሊነክስ የመሳሰሉ ኮርሶች ታገኛላችሁ። እንዲሁም ደግሞ የተለያዩ ለወደፊት የሚመጡ የተለያዩ ኮርሶችን ታገኛላችሁ። ኤኒዌይስ አዲስ ከሆናችሁ ሰብስክራይብ በሉ። እንዲሁም ይሄን ቪዲዮ ወዳችሁ ተወዱታላችሁ የመሳሰሉት ነገሮች ይኖራሉ። ላይክ ማድረጋችሁን አትርሱ። ባለፈው እንግዲህ ያቆምነው ኢንፎርሜሽን ጋዘር ስናደርግ ነበር። ስለ ኤንድ ፖይንቶች ያወራ ነበር። የተለያዩ ኤንድ ፖይንቶች ምናምን ነገር። ዛሬ የምናወራው ስለምንድን ነው? ስለ API ቨርዥኒንግ የሚባል ነገር ነው። API ቨርዥኒንግ ምንድነው? እዚህ ጋር እንምጣና ሜቢ ላይክ ቶፒክ እናርጋት። ኦኬ API ቨርዥኒንግ ምንድን መሰላችሁ እንግዲህ ቨርዥን ማለት አይ ሆፕ ታውቃላችሁ። ለምሳሌ ስልካችሁ የተለያዩ አይነት አንድሮይድ ቨርዥኖች አሉት አይደል? አንድሮይድ ቨርዥን 10 አንድሮይድ ቨርዥን 11 መሳሰል ነገሮች። ቨርዥኖች እንግዲህ የሆነ ነገር ለውጥ ሲኖር ለዛ ነገር ለውጥ ስላለ ለለውጡ የሚሰጠው ቁጥር ነው ብላችሁ አስቡት። ለምሳሌ ዛሬ እናንተ አሁን ያላችሁበት ቨርዥን ሰውነት አለ። ነገ ደግሞ ከተለወጣችሁ ያው የእናንተ ማንነት ሆኖ ቨርዥን 2 ይሆናል አይደል? ከነገ ደግሞ ነገር ከተለወጣችሁ ቨርዥን 3 ይሆናል። እኔስ አንድሮይድም ድሮ የነበሩት አንድሮይዶች አሉ ዜና ነገር ተቀየረባቸው ተለወጠላቸውና የተለያዩ ቨርዥኖች መጡ። ዜና አሁን አንድሮይድ ቨርዥን 15 ወይ 14 ወጥቷል። ልክ እንደዛ APIዎችም ደግሞ ቨርዥን አላቸው። እዚህ ጋር እንዴት ነው ቨርዥን የሚመጣው API? ምን ያደርጋሉ ዲቨሎፐሮች የሆነ API ይሰራሉ። ከዛን እዚህ ላይ የሆነ ችግር ሲያገኙ የሆነ አዲስ ነገር ከጨመሩበት ሌላ ይሄ ቨርዥን 1 ይሆናል፣ ይሄ ቨርዥን 2 ይባላል። እሱ እንዴት ነው አሳይን የሚያደርጉት? V1 ይሉታል የመጀመሪያው፣ ሁለተኛው ደግሞ V2 ይሉታል። ላይክ ኢንድ ፖይንቱ ላይ ኢንድ ፖይንት ስላሹ ላይ ማለት ለምሳሌ API ከሆነ እዚህ ጋር ወርድ ለምሳሌ gz.tech.com ከሆነ በኋላ /API ከሆነ ባለፈው እነዚህ እንዴት እንደምናያተናልና /API ካሉ በኋላ V1 ይሉታል። V1 ማለት የመጀመሪያው ቨርዥን ማለት ነው። ከዛ እዚህ ቨርዥን 1 ላይ የሆነ ነገር ቀየሩና V2 አወጡለት ማለት ነው። እዚህ V2 እና የሆነ ነገር ቀየሩና V3 ያወጡለታል። በዛ ወይ የተለያዩ ቨርዥኖች ያወጣሉ። እዚህ ጋር ምንድነው ችግሩ? እንደ ሴኩሪቲ ሰዎች ስናስበው ምንድነው ምን ያደርጋሉ ዲቨሎፐሮች ሁለት ይሄኛውን ወስደው ኮፒ አድርገው እዚህ ላይ ነገር ቀየረው ሲያመጡት ሌላ ቨርዥን ይሆናል ይሄኛው። ግን አንዳንድ ጊዜ ምን ይደረጋል መሰላችሁ? አሴቶቹን በትክክል ማኔጅ ማያደርጉ ከሆነ ሁለቱም እዛ ፔጅ ላይ ይኖራሉ። ምን ማለት ነው? ለምሳሌ የናታን ዌብሳይት ይሄኛው አለ የመጀመሪያው ሴኩሪቲ ይሄኛው V1 ሚል አለ / ለምሳሌ ዩዘር ሚል ይኖራል። አፕዴት አደረግነውና እኛ ሌላ /admin ሚል ቢኖር ላይክ V2 ላይ ማለት ነው። ግን ምንድነው /ዩዘርም ይኖራል እዚህ ኤንድ ፖይንቱ /ዩዘር ጋር ብትሄዱም ይሰራል። ሁለቱም ጋር ይሰራል። ችግር የለውም እሱ መስራቱ ሳይሆን ችግሩ የሆነ ቨልነራቢሊቲ እዚህ ላይ V2 ላይ ስትሞክሩበት ላይሰራ ይችላል። ለምሳሌ V2 ላይ እዚህኛው V2 ማለት አሁን አዲስ ሌተስት ቨርዥኑ ላይ ብላችሁ አስቡት። እዚህ ጋር /admin ያለበት ጋር /ዩዘር ጋር ሲገቡ ይሰራል። ዜን የሆነ ቨልነራቢሊቲ ስትሞክሩ እዚህ ጋር አይሰራም። ፊክስ አድርገውታል። ለምሳሌ XSS በሉት ኦር የሆነ ቲክል ኢንጀክሽን በሉት የሆነ ነገር ስትሞክሩ አይሰራም። ዜን ምን ይፈጠራል? የላይኛው ላይ ግን የዚህኛው ላይ ፊክስ አድርገውት እዛኛው ላይ ፊክስ አያደርጉ ሊረሱት ይችላሉ። እዚህ ጋር ግን ስትሞክሩት ይሰራል። አክሰስ ግራንትድ በሉት። እዚህ ጋር አክሰስ ግራንትድ ይልሻል ማለት ነው። ስለዚህ መጀመሪያው ቨርዥን ላይ ሜቢ ፊክስ ሳይደረግ ሁለተኛው ላይ ፊክስ አድርገውት የመጀመሪያው ላይ ፊክስ ላይ ያደርጉ ይችላሉ። እንደ ሃከር እንደምናደርገው የሆነ ኤንድ ፖይንት ስናገኝ V4 ለምሳሌ ከሆነ V4 ላይ ካልሰራ ያ ማለት ሜቢ V1 ላይ ወይ V2 ላይ ወይ V3 ላይ ሊሰራ ይችላል። ይኖራሉ የተለያዩ ቨርዥኖች ማለት ነው። በዛ ወይ እንግዲህ API ቨርዥኒንግ አለ ማለት ነው። በዚህ መሰረት ነው ካስታውሳችሁ በባለፈው ክላሳችን ላይ የሆነ እንትን አሳይቻችሁ ነበር። ሄጄ ባሳያችሁ አሁንም የAPIዎች ሊስት ኤንድ ፖይንቶች ሊስት ያዘ ወርድ ሊስት አሳይቻችሁ ነበር። እሱ የት ነው ያለው? እኔ ጋር OPT ሴክ ሊስት ውስጥ ነው ያለው። ሴክ ሊስት ውስጥ ዲስከቨር የሚባል አለ። ከዛን ዌብ ኮንተንት አለ። ዴን API ካላችሁ በኋላ API-end point የሚል አለ። እዚህ ጋር ከሄዳችሁና ካያችሁ ባለፈው ሳሳያችሁ የሆነ V1 V something ሚል አለ። አያቻችሁ እዚህ ጋር V1 ቨርዥን 1 ማለት API ቨርዥን 1 አካውንትስ ሚል አለ። የሆነ ነገር ቨርዥን 2 ላይ ካልሰራ ተመጡና ቨርዥን 1 ላይ ተሞክሩታላችሁ ነው ሐሳባችን። ቨርዥን 2 አለ ነው እዚህ ጋር ቨርዥን 4 ድረስ አለ። የተለያዩ ወርድ ሊስቱ ላይ ነው ያለው። እናንተ ደግሞ ሞር ቤዝድ ኦን እናንተ ኢንቨስት እንደምታደርጉ ታረጋላችሁ። የCR API ለማየት ያህል ሄደን CR APIችን ለምሳሌ በርፕ ኮኔክት እናርጋትና ለምሳሌ ሎጊን ለማድረግ እንሞክር። ሎጊን ልበል
ሶ ሎጊን ሳረግ እዚህ ጋር ዳታ ይመጣልኛል ካያችሁት እዚህ ጋር ምን ሚል አለ v2 ይላል አይደለ ሜቢ ላስፋው ሶ እንግዲህ እንደምታዩት እዚህ ጋር ሰፋ አድርጌዋለሁና v2 ይላል አያችሁ ሶ ይሄ API version 2 ነው ማለት ነው ይሄ ሶ version 1 ሊኖረው ይችላል ብለን ወደ ሪፒተር ልከን ለምሳሌ ልሞክር እንችላለን ለምሳሌ እዚህ ጋር መጣና version 1 አድርጌ ልልከው ይችላል ማለት ነው እንደምታዩት እዚህ ጋር ምን አለኝ 404 መለሰ ያ ማለት version 1 የለም ነው ሶ version 2 ብቻ ነው ያለው currently version 3 ያደርጋችሁ ልትሞክሩ ትችላላችሁ ነው ሶ API versioning ማለት ይሄ ነው የተለያዩ version ይኖራል ሶ based on the version versionዎችን እየቀያየራችሁ የተለያዩ ቨልነራቢሊቲስ ትሞክራላችሁ ነው ሶ API versioning ይሄ ነው አንድ ማስተዋወቂያ ያለን እንግዲህ የጂቲኤስቲ አራውንድ 11 ደርሰናልና የሱ ምዝገባ ተጀምሯል ሶ ለመመዝገብ ዌብሳይታችን ላይ course.gsecurity.com ላይ በመግባት መመዝገብ ትችላላችሁ ማለት ነው ይሄ ለማስተዋወስ ነው እንደ ጊቫዌ ደግሞ ይሄን ቪዲዮ ላይ ያላችሁ ሰዎች እዚህ ድረስ ለመጣች ሰዎች ምን ሚል ኮድ አለ ግዕዝ 2017 ሚል ኮድ አለ ስክሪን ለምታዩት ኮድ አለ ይሄንን የcourse.gsecurity መመዝገቢያ ፎርም ላይ ወስዳችሁ ሲጠይቃችሁ ኩፖን ኮድ ሚላችሁ ላይ ካስገባችሁ የ50% ዲስካውንት ይኖራችኋል ሶ ቀድሞ ለመጣላ 5 ሰው የ50% ዲስካውንት ይኖረናል ማለት ነው ወደ ቪዲዮ እንመለስ ይሄን ካወራን እንግዲህ ቨርዥኒንጉን ከተረዳን እንግዲህ እዚህ ቨርዥኖች ላይ ምን ሞክራቸው ምኖች ይኖራሉ ቨልነራቢሊቲዎች ይኖራሉ ማለት ነው ሶ API bugs እናወራ ቨልነራቢሊቲዎች እናወራ እንግዲህ APIዎች ላይ ሞር የዌብ እውቀት ካላችሁ APIዎች ላይ ቨልነራቢሊቲ መፈለግ ዛትማች ከባድ ነገር አይደለም ዌብ የምታውቁ ከሆነ ለምሳሌ ኢንጀክሽን አታውቁችን እና SQL injection XSS ምናምን የምታውቁ ከሆነ እዚህ ላይ almost ተመሳሳይ ነገር ነው የምትፈልጉት ግን ትንሽ ስማቸው የሚቀየር ነገር አለው እሺ ከዌብ ልጀምርላችሁና ስማቸው ደግሞ ቀይሬ እነግራችኋለሁ ለምሳሌ ዌብ ላይ የምታውቁት ዲስክሎዥር እንትን አለ አይደል vulnerability information disclosure ይባል info disclosure እንበለው closure ሶ ኢንፎርሜሽን ዲስክሎዥር አሁን ሜቢ ማታውቁ ሰዎች ካላችሁ ምን ማለት ነው መረጃ ሊክ ማድረግ ነው ለምሳሌ አንድ ዌብሳይት ላይ ሊክ መደረግ የሌለባቸው መረጃዎች የሚወጡ ከሆነ ኢንፎርሜሽን ዲስክሎዥር ናቸው በዚህኛው ትንሽ ስማቸው ይቀየርና ኤክሴሲቭ ዳታ ምናምን ይላል ዲስክሎዥር ይላል አሳያችኋለሁ በኋላ ሶ እዚህ ላይ ምንም እናስበው ሜን ታርጌታችን ኢንፎርሜሽን ዲስክሎዥር ላይ እዛ ዌብሳይት ላይ መረጃ መውጣት የሌለባቸው መረጃዎችን ወጥተው ነው የምንፈልገው ማለት ነው ሶ እንደዚህ አይነት ቨልነራቢሊቲዎች መፈለግ ነው በኋላ ሳያችኋለሁ CRAPI ላይ ሌላ ምሳሌ ምን አለ አውቶራይዜሽን ኤረሮች አሉ ኦት ኢሹዎች ሶ የአውቶራይዜሽን ኢሹዎች እንግዲህ እነዚህ ምን አይነቶች ናቸው ማለት ነው ብዙ ጊዜ ይሄ ከአውተንቲኬሽን ጋር የሚያያዙ ነገሮች ለምሳሌ ሎጊን ዩዘር ኔም ፓስወርድ ታስገቡ ሎጊን አድርጋችሁ የሆነን ሰው ወደ ሆነ ሰው አካውንት ሎጊን ማድረግ ነው ሶ እዚህ ላይ እንግዲህ በኤፒአይዎችን ሃክ አድርጋችሁ ወደ በሌላ ሰው አካውንት ሎጊን ማድረግ የሌላ ሰውን ዩዘር ቶክን ማግኘት እነዚህ ነገሮች ከአውተንቲኬሽን ጋር የሚገናኙ ናቸው ከአውተንቲኬሽን ጋር አውቶራይዜሽን አይደለም አውተንቲኬሽን ኢሹዎች ማለት ነው ሌላው ምናቃት አይዶር አለች አይዶሮች አሉ ኦር ብሮከን አክሰስ ኮንትሮል ኢሹዎች ዘሆላ አክሰስ ኮንትሮሎች ያው እዚህ ጋር ሲመጣ አክሰስ ኮንትሮሎች ሮል ቤዝድ ሲሆን ትንሽ ቀየር ይላል ስሙ ግን ኤኒዌይስ አይዶር ለብቻ ብናስባቸው አይዶር ማለት ደግሞ ኢንሴኪዩር ዳይሬክት ኦብጀክት ሪፈረንስ ማለት ሲሆን ዌብ ቨልነራቢሊቲ አንድ ነው የዌብሳይት ቨልነራቢሊቲዎች ውስጥ ማከል አንዱ ነው ብሮከን አክሰስ ኮንትሮል የሚመደብ ማለት ነው እና ሐሳቡ ምንድነው የተለያዩ አይዶች በመቀየር የሰዎችን ዳታ አክሰስ ማድረግ የሚችሉ ከሆነ ያ ዌብሳይት አይዶር አለበት ይባላል ሶ አይዶር ሞክራችሁ ማታ ከሆነ ከዚህ በፊት ስለ አይዶር የሰራሁት ሙሉ ቪዲዮ አለ እሱን ቼክ ብታደርጉት ሞር ክሊር ይሆንላችኋል ካልሆነ ደግሞ በዚህ ላይ ማሳያችኋለሁ API ላይ አይዶችን እየቀየር እንዴት ዳታ ማግኘት እንደምንችል አሳያችኋለሁ ሌላ ምሳሌ ምን አለ ኢንጀክሽን አታኮች ዘሆል ኢንጀክሽን አታኮች ሶ ኢንጀክሽን አታኮች እንግዲህ ኢንጀክት የሚደረግባቸው ኢንጀክሽን የሚፈጸሙ በኢንጀክት የሚደረግባቸው ቦታዎች ላይ ወር ደግሞ ኢንፑት ፊልዶች ላይ የተለያዩ ፔሎዶችን ማሊሺየስ የሆኑ ኮዶችን ኢንጀክት በማድረግ የሚፈጸሙ ናቸው እዚህ ጋር ለምሳሌ እነ XSS ሊሆኑ ይችላሉ እነ SQL ኢንጀክሽን ሊሆኑ ይችላሉ እነ ሜቢ ኢቭን ኮማንድ ኢንጀክሽን ሊሆኑ ይችላሉ በቃ ላይክ the whole እነዚህ ኢንጀክሽን አታኮች እና SSTI ኢቭን ሊሆኑ ይችላሉ ሶ እነዚህ አሁን የሆነ ኢንፑት ፊልድ ላይ ሄዳችሁ ኢንጀክት ነው የምታደርጉት ሶ ኢንፑት ፊልድ ይኖርና ኢንጀክት ነው ሶ APIዎችንም ኢንፑት ፊልዳቸው ላይ የተለያዩ እነዚህ ማሊሺየስ ነገሮች ኢንጀክት በማድረግ ዳታቤዙን የሆነ ነገር ማበላሸት ከዳታቤዙ የሆነ ነገር ማምጣት ዳታቤዙን ሊክ ማድረግ SQL ኢንጀክሽን ከሆነ XSS ከሆነ የሆነ ነገር ፖፕ አፕ እንዲያደርግ ማድረግ ጃቫስክሪፕት ኮዶችን በማስገባት ማለት ነው ሶ እነዚህም ስቲል እንትን ላይ ይገኛሉ API ቨልነራቢሊቲዎች ውስጥ ይገኛሉ ሌላው ቢዝነስ ሎጂክ ነው ሶ ቢዝነስ ሎጂክ ቨልነራቢሊቲዎች ናቸው እነዚህ ሶ ቢዝነስ ሎጂክ ቨልነራቢሊቲዎች ምን አይነቶች ናቸው የቢዝነሱን ሎጂኩን ነው የሚያበላሹት ለምሳሌ ክፍያ የምትፈጽሙ ከሆነ ይሄ የሆነ ቢዝነስ ይኖራል እዛ ጋር ሶ የሱን ቢዝነስ ሎጂኩ ለምሳሌ የሚሰራበት ትክክለኛ የሚሰራበትን መንገድ እናንተ ቀየር አድርጋችሁ ባልታሰበበት መንገድ እንዲሰራ ማድረግ ሊሆን ይችላል ለምሳሌ የኢኮመርስ ዌብሳይት ላይ ብናስበው ክፍያ የሚፈጸምበት ቦታ ላይ ለምሳሌ ክፍያውን $100 ምትል ቁጥር አብራው ሪኩዌስት የምትላከው ቁጥራን በማጥፋት ኦር ዜሮ በማድረግ $0 ብቻ እቃውን መግዛት ሊሆን ይችላል ኦር እንደዚህ አይነት ብቻ ክላይንት ሳይድ ኦር ቫሊዴሽን ብቻ ከሆነ ያን ባክ ቢዝነስ ሎጂኩን የሆነ ነገር በመቀየር
እኛ የምንፈልገው አይነት ነገር ማድረግ በክፍያ የምንጠቀማቸው ነገሮች ወደ ጎን አድርገን በፍሪ ሳምቲንግ ለመጠቀም እንሞክርበት እና አይነት ነገር ቨልነራቢሊቲ ሲኖርበት ከቢዝነስ ሎጂክ ጋር መገናኘት ነገር አለ ያው ውስጡ ሲገቡ የተለያየ አይነት አታኮች ሊሆኑ ይችላሉ ቢዝነስ ሎጂኩ ግን ሜንሊ ቢዝነስ የሚሰራበትን ሎጂክ አንኢንቴንድድ በሆነ ወይ እንዲሰራ ካደረግነው ቢዝነስ ሎጂክ ይባላል ሌላው ሬስ ኮንዲሽኖች አሉ ሶ ሬስ ኮንዲሽን አታኮች ደግሞ ምንድናቸው ኦኬ እዚህ ጋር እንዴት እናስበው ትንሽ እሺ ለማስረዳት እንተናል ግን ሬስ እናስብ እሺ ሬስ ማለት ውድድር ማለት ነው አይደል ሬስ ማለት ውድድሮች ነው ስለዚህ ምንም እናደርገው እዚህ ጋር ሁለት ሪኩዌስቶችን በተመሳሳይ ሰዓት እንልክና ለዚህ ጋር ካያችሁት ሁለት ሪኩዌስቶች እዚህ ጋር ነው በትሬድ ነው ያሳየው እዚህ ጋር ለምሳሌ ባግ ባውንቲ ብለው ሞር እንትን ይላደርጋል ሶ ምድር የሚያደርጉ ሁለት ተመሳሳይ ሪኩዌስቶችን በተመሳሳይ ሰዓት እንልክና ቀድሞ በደረሰ ለቀድሞ ሲደርስ የሆነ ነገር ኤክስኪዩት እንዲደረግ ማለት ነው ለምሳሌ ምን አስቡ በምን አይነት መንገድ አስቡት መሰላችሁ ቀላል ኤግዛምፕል የምትሆነው የኩፖን ኮድ ኤግዛምፕል ነች ሶ ለምሳሌ እዚህ ጋር የሆነ ኩፖን ኮድ አለ እንደምታዩት እና ኩፖን ኮዶች ብዙ ጊዜ ካያችሁት አንድ ጊዜ አፕላይ ታረጓቸውና ያልቃል ለምሳሌ ቢዩ ዴሊቨሪ ምግብ ስታዙ ብላ አንድ ኩፖን ኮድ ታስገባላችሁ ከዛ በኋላ በቃ ድጋሚ ማዘዝ አትችሉም በሌላ አካውንት ካልሆነ በሌላ ስልክ ካልሆነ ልክ እንደዛ እዚህ ጋር ምንድነው ግን ቢዩ ዴሊቨሪ ላይ አስቡት ኩፖን ኮድ ውስጥ ታስገቡ አንዴ ብቻ ነው ያስገባችሁት ሶ ያንን ኩፖን ኮድ በተመሳሳይ ሰዓት 10 ጊዜ ብልከው ምን ይፈጠራል ሶ በተመሳሳይ ሰዓት 10 ጊዜ ከላኩት አንዱ ኩፖን ኮድ 10% ዲስካውንት ካለው 10 ጊዜ ስልከው 100% ዲስካውንት ያገኛለሁ ሶ ምግቡን በነፃ ኦርደር አደርጋለሁ ነው ሶ አያችሁ እንደዚህ አይነት በላይቶች ናቸው ሪስክ ኮንዲሽን የሚሆኑት ሶ ሪስክ ኮንዲሽን እዚህ ነው በተመሳሳይ ሰዓት 10 በመላክ ሰርቨሩ አንደኛው ቫሊዴት ሳያደርግ ሁሉንም እኩል ቫሊዴት በሚያደርግበት ጊዜ ምን ይፈጠራል ዲስካውንቱን ኤክስፓየር ሳያደርግብኝ 3 ጊዜ ላይክ 10 ጊዜ 9 ጊዜ ሪኩዌስት በመላክ አክሰስ አገኛለሁ ነው ሶ እንደዚህ አይነት ቨልነራቢሊቲዎች አሉ ሪስክ ኮንዲሽን ይባላሉ ሌላው ማስ አሳይመንት አለ ማስ አሳይመንት ሶ ማስ አሳይመንት ደግሞ ምንድነው እሷንም ጉግል ብናረጋት ማስ አሳይመንት የኦዋስፕን ብናይ ማስ አሳይመንት እንዴት መሰላችሁ ለምሳሌ የሆነ ነገር አሳይ ሎጊን ስታረጉ ካስታውሳችሁ እሺ ሎጊን ሳይሆን ሜቢ አካውንት ክሬት ብናረግ እዚህ ጋር ባሳያችሁ ጥሩ ነበር አካውንት ኦር ሎጊን ሳረግሽ ለምሳሌ ብላሁን ሎጊን ሳረግ እንደምትል እዚህ ጋር ኢሜል እና ፓስወርድ ተቀበለኝ አይደለ ግን እኔ ባለፈው ዋሳያችሁ መሰረት ኮዱን አንብቤ እዚህ ጋር ሮል የሚል ነገር ቢኖርና ለምሳሌ ይሄን ወደ ሪፒተር ልከውና ብዙ ጊዜ አካውንት ክሬት ስታረጉ ምናምን ነው እንደዚህ ነገር የሚገኘው እዚህ ጋር ሮል ብዬ እንደዚህ ጨምሬበት እኔ አድሚን ማረግ ከሆነ ራሴን እንደ አድሚን አድርጌ አካውንት ክሬት ማደር ከሆነ ምናምን ይሄ ማስ አሳይመንት ችግር ነው ሶ የሆነ ነገሮች ይኖርና ባክኤንዱ ቫሊዴት ያደርጋልም ሁሉን የሚወጡት ነገሮች አሳይን ሁሉ አሳይን የተደረጉት ነገሮች እየተቀበለ እያስገባ ነው ዳታቤዝ ላይ ሶ ፊልተር ማድረግ አለብን ከሰውየው ኢሜል እና ፓስወርድ ብቻ ነው መቀበል ያለብን ከተባለ ኢሜል እና ፓስወርድ ብቻ እንዲቀበል ማድረግ ያለብን ሶ እንደዚህ አይነት ነገሮች ማስ አሳይመንት ላይ መደባል አሳያችኋለሁ ሜቢ እንሞክራለን ቴስት ስናደርግ ሲአርፒአይ ላይ ያ ሜቢ ሬት ሊሚትም እንደ እንትን ልናያት እንችላለን ሶ ሬት ሊሚት ማለት በቃ ለምሳሌ ብሩት ፎርስ አለ ብሩት ፎርስ ሲደረግ ፓስወርድ እና ዩዘርኔም ቢኖር ፓስወርድ ብሩት ፎርስ ይደረጋል እና እሱ ነገር ሊሚት አለ መኖር ነው ሶ ሊሚት ማይደረግ ከሆነ የሬት ሊሚት ችግር ይሆናል ብዙ ጊዜ ማለት ነው ሶ ሊሚት መደረግ ይኖርበታል ነው እሱንም ፕራክቲካሊ ያሳያችኋለሁ ሬት ሊሚትን ሲአርፒአይ ላይ ሶ እንደዚህ አይነት ቨልነራቢሊቲዎች አሉ እነዚህ እንግዲህ ያው ከዌብ ጋር ከምናቃቸው ዙሪያ ነው እንደዚህ ነገር ኳችሁ ሶ ዌብ የምታውቁ ሰዎች ከዚህ ተነስታችሁ ወደ ኤፒአይ እንድትገቡ ነው ሶ ኤፒአይ ላይ ስመጡ ግን ትንሽ ስማቸው ይቀየራል ትንሽ ቀየር ያደርጓቸዋል ስማቸውን ሶ ኦዋስፕ የሚባል አለ ኦዋስፕ ቶፕ 10 API ለምሳሌ ዌብ ቨልነራቢሊቲ ያለው APIም አለ ኦዋስፕ ቶፕ 10 API ሴኩሪቲ የሚባሉ አሉና በየአራት አመቱ አይገስ የተለያዩ የኤፒአይ ቶፕ 10 ቨልነራቢሊቲ በዛን ጊዜ በጣም እንትን ያያረጉ ያሉትን ትሬድ ያያረጉ ያሉ በጣም ብዙ እንትን ያሉትን ብዙ አታክ ለመድረስ የሞከሩትን ምናምን ኦር ብዙ የሚገኙ የነበሩትን ቨልነራቢሊቲዎች ቶፕ 10 ያወጣል ሶ በሚያወጣበት ጊዜ ይሄን ይመስላል የኦዋስፕ ቶፕ 10 የኦዋስፕ ዌብ እንኳን ላሳያችሁ እሺ ኦዋስፕ ቶፕ 10 ዌብ ሴኩሪቲ ብናይ ደግሞ እሱም የዌብም አለው ዌቡ ደግሞ ይሄን ይመስላል ሶ ስማቸውን ካያችሁት ብሮከን አክሰስ ኮንትሮል ይላል እዚህ ጋር ክሪፕቶግራፊ ፌሊየር ኢንጀክሽን ምናምን ነው የሚለው የዌቡ ነው ይሄ የኤፒአይ ደግሞ እንደዚህ ነው ብሮከን ኦብጀክት ሌቨል አውቶራይዜሽን ብሮከን አውተንቲኬሽን ብሮከን ኦብጀክት ፕሮፐርቲ ሌቨል አውቶራይዜሽን አንሪስትሪክትድ ሪሶርስ ኮንሰምፕሽን ምናምን ይላል ኤኒዌይስ ስማቸው ትንሽ ዊርድ ነው ቀየር ይላል አጭር ስምም አላቸው እና ቤዝድ ኦን ግን ከዌቡ ጋር ካሳያችሁ ጋር ያገናኘው ልንገራችሁ ሶ ብሮከን ኦብጀክት ሌቨል አውቶራይዜሽን የሚባለው ወር ደግሞ ቦላ ይባላል BOLA እንደዚህ BOLA ይባላል ቦላ ይባላል ብሮከን ኦብጀክት ሌቨል አውቶራይዜሽን ማለት ነው ከምን ጋር ተመሳሳይ መሰላችሁ ከአይዶር ጋር በቃ ወሰዱትና እዚህ ጋር አይዶር ጋር የነገርኳችሁ ጋር ወሰዱና ኖታችሁ ላይ ምናምን ኖት የምትይዙ ጥሩ ነው ባይዘ ሶ ኖታችሁ ጋር ከቦላ ጋር ተመሳሳይ ቦላ ከአይዶር ጋር እኩል ነው በቃ ኦልሞስት ሶ ሐሳቡ ምንድነው አይዶር ከሆነ አይዲ መቀየር ነው አይደል አይዲ እየቀየራችሁ የተለያዩ ሰዎችን ዳታ አክሰስ ማድረግ ነው ልክ እንደዛ ቦላም እሱ ነው በቃ ግን ያው ቦላ የሚባለው ለእንትን ሲሆን ነው ለኤፒአይ ሲሆን ነው ሶ ለኤፒአይ ሲሆን አይዲ እየቀየራችሁ ነገር ስታገኙ ቦላ ይባላል ነው
ሌላው ብሮክን አውተንቲኬሽን ነው የሚለው ይሄ ላይክ አውተንቲኬሽን ኢሹ ነው እዚህ ጋር አውተንቲኬሽን ኢሹ ብዬ ነገርኳችሁ ከሎጊን ማድረግ ላይ በሰዎች አካውንት ሎጊን ማድረግ የመሳሰሉት ነገሮችን ብታረጉ ከሆነ ነው ሌላው ብሮክን ኦብጀክት ፕሮፐርቲ ሌቭል አውቶራይዜሽን ይባላል ይሄኛው በውስጡ ሁለት ነገሮችን ኮምባይን አድርጎ ይዛል ይላል ኤክሴሲቭ ዳታ ኤክስፖዠር እና ማስ አሳይመንትን ሶ ቅድም የነገርኳችሁ ማስ አሳይመንት ማለት ነው ማስ አሳይመንትን እናንተን ጠቅልሎ የሚይዝ አይነት በለብቲ ኦዋስ በለብቲ አይነት ነው የኤፒአይ እሱ ደግሞ BOPLA በሉት ብሎ ብቻ ሲጽፉት BOPLA ያጭር ስም ልስጣችሁ ብዬ ነው ግን እንደዛ አይነት ነገር ይኖራል ሌላ unrestricted resource consumption ያው እንግሊዘኛ ነው ኖርማል እንግሊዘኛ unrestricted የሆነ አልተገደበ ሪሶርስ መጠቀም ነው ሶ ለምሳሌ ኢቭን ሬት ሊሚት አሁን እዚህ ውስጥ ልመደቡት ይችላልላችሁ በጣም ብዙ ለምሳሌ OTP ሚላክ ከሆነና OTPውን 1 ሚሊዮን ጊዜ የምታስልኩት ከሆነ በጣም ብዙ SMSዎች ናቸው ሶ 1 ሚሊዮን SMS ማለት ላይክ ይሄ SMS ሪሶርሱ restrict አልተደረገም unrestricted ነው ስለዚህ እንደዚህ አይነት በለብቲ ካገኛችሁ unrestricted resource consumption ብላችሁ ሪፖርት ተሳጉ ይችላልላችሁ API ላይ ከሆነ ሌላው broken function level authorization አለ እሱ ደግሞ BFLA ነው እንደዚህ አይነት ነው ሶ ይሄ ከማን ጋር ተመሳሳይ ይመስላችኋል ላይክ ዳይሬክት ተመሳሳይ አይደለም ግን ከሮል ቤዝድ አክሰስ ኮንትሮል ጋር መመሳሰል ነገር አለው ዌብ የምታውቁ ከሆነ እዚህ ጋር ምን ይባላል መሰላችሁ ሮል ቤዝድ አክሰስ ኮንትሮል የሚባላል ኮንትሮል ኢሹ አለ ይሄ ከBFLA ጋር ይመሳሰላል ምንድነው ሮል ቤዝድ አክሰስ ኮንትሮል ያው ይሄኛው ስም ትንሽ ስለሚቀል ነው ከዚህኛው ብሮከን ኦብጀክት ፈንክሽን ሌቨል አውቶራይዜሽን ዊርድ ነው ትንሽ ግን ይሄኛው ይቀላል ሶ ሮል ቤዝድ ምን ማለት ሮል ምን መሰላችሁ ሮል ማለት በኤፒአይ ዓለም አስቡት በዌብ ዓለም የተለያዩ ሮሎች አሉ የሰዎች ፐርሚሽን ሌቨል ማለት ለምሳሌ ትምህርት ቤታችሁ ላይ ከሆነ ሮላችሁ ምንድነው እናንተ ሮል ሚናችሁ ነው ሮል የምትጫወቱት ሚና ነው ይባላል መሰለኝ አማርኛ ብቻ ሮላችሁ ምንድነው መማር ነው ሶ ሮላችሁ የናንተ ምንድነው ስቱደንት ነው ያስተማራችሁ ሮል ምንድነው ቲቸር ነው አይደል ልክ እንደዛ ደግሞ ዌብ ለምሳሌ ዌብሳይት ካለ ዌብሳይቱን ማኔጅ የሚያደርግ ሰው ሮሉ ምንድነው አድሚን ሊሆን ይችላል ኖርማል ዩዘር ተጠቃሚ ከሆነ ደግሞ ተጠቃሚዎቹ ሮላቸው ምንድነው ዩዘር ሮል ነው ሶ እነዚህ እንግዲህ ሮል ይባላሉ ሶ ይሄ ምን ይባላል ሮል ይባላል ዜን አክሰስ ኮንትሮል ማለት ስለ አክሰስ ኮንትሮል ሳወራ አውተንቲኬሽን አውቶራይዜሽን በነገራችሁ ጥሩ ነበር ግን እሱ ጋር በኋላ መጣለሁ ግን ምን ማለት መሰላችሁ በቀላሉ ሮል ቤዝ አክሰስ ኮንትሮል የሆነ ኢሹ ካለ የሆነ ኢሹ ኖርማሊ ሄስ ነው ጀስት ኢሹ ፕሮብለም እናርገው ሶ ኢሹ ካለ ምን ማለት ነው ኦር BFLA የሚባለው ብሮከን ፈንክሽን ሌቨል አውቶራይዜሽን የሚባለው ነገር ምንድነው ለምሳሌ በስቱደንት ሆናችሁ እናንተ ማድረግ የምትችሉት ነገር አለ አይደለ ኦር ደግሞ ለምሳሌ በእኛ በቪወር እና በእኔ ብናወራ እኔ እዚህ ጋር ኮንተንቱን ክሬት ያደረኩኝ ያለሁት እኔ ነኝ ፖስት ማድረግ ገስ ቴክ ቻናል አይደለ እናንተ ምንም ታረጉት ሮላችሁ ምንድነው ቪወር ናችሁ ተመልካች ናችሁ ነገር ግን እናንተ ይሄንን ዩቲዩብ ላይ የሆነ በለምት አግኝታችሁ ከቪወርነታችሁ ይልቅ እኔ ቻናል ላይ ቪዲዮ ፖስት ማድረግ ብትችሉ ላይክ እኔ ያው ሎጊን ሳላ የኔን ፓስወርድ ሳታገኙ ምናምን ግን የሆነ በለምት አግኝታችሁ ሎጊን የምታረጉ ከሆነ ሶ በየኔን ሮል እየተጫወታችሁ ነው ያላችሁት አይደለ እናንተ ቪወር ናችሁ ግን በኔ እየተሰራችሁ ነው ያላችሁት ኦር ሌላ ምሳሌ ደግሞ እናንተ ኖርማል ዩዘር ሆናችሁ ልክ እንደ አድሚን የተለያዩ ነገሮች መልቀቅ ብትችሉ ኦር ደግሞ በእናንተ ትምህርት ቤት ባሰበው ደግሞ ተማሪ ከሆናችሁ ልክ እንደ አስተማሪ የተለያዩ ሞጁሎችን ፖስት ማድረግ ብትችሉ የሆነ ክላስ ላይ እናንተ ሳይፈቀድላችሁ ማለት ነው ያኔ ሮል ቤዝድ አክሰስ ኮንትሮል ኢሹ አለ ማለት ነው ሶ ሮል ቤዝድ የሚባለው ነው ሮል ላይ ቤዝ ያደረገ ነው ይሄኛው አይዶር ጋር መሰሰላል ግን አይዶር ግን አይዲ ቤዝድ ነው ሶ አይዲውን ስቀይሩት የተለያዩ ነገሮች ታደርጋላችሁ ነው ይሄ ደግሞ ሮል እየቀያየራችሁ የተለያዩ ነገሮች ለማድረግ ለምሳሌ አድሚን ማይፈቅደውን ሮል ስታረጉ የመሳሰሉት ነው BFLA ማለት ሲምፕሊ እሱ ነው በቃ በቀላሉ እሱን ይመስላል unrestricted access to sensitive business flows ማለት ይሄ ከቢዝነስ ሎጂክ ጋር መሳሰል ነገር አለው ሶ የቢዝነስ ፍሎው ላይ የሆነ ነገር ታረጋ API is vulnerable to this risk expose the business flow like buying ticket እንዳልኳችሁ ለምሳሌ ቢዝነስ ሎጂኩ ላይ ፍሎው ላይ ቲኬት የሚሸጠው በ10 ብር ከሆነ ሄዳችሁ 10 ብር ምትራን በማጥፋት ብቻ ሎጂኩ ቢዝነስ የሚሰራበትን ሎጂክ በማጥፋት በነፃ ቲኬት ስትገዙ ወር ቅደም ዕቃ ስትገዙ እንዳልኳችሁ ዕቃ ስትገዙ ነገሮችን በማጥፋት እንዳልኳችሁ ሶ እንደዚህ አይነት unrestricted access to sensitive business flows ይሏል ስሙን ይሄ ደግሞ ከማን ጋር መሳሰላል ከኛ ጋር ከቢዝነስ ሎጂክ ብዬ ከነገርኳችሁ ጋር መሳሰል ነገር አለው ማለት ነው ሌላው ደግሞ ሰርቨር ሳይድ ሪኩዌስት ፎርጀሪ ነው እቺ SSRF ነች ኖርማል ዌብ ላይ ራሱ SSRF ነው ያለው ሰርቨሩ ለምሳሌ የሆነ ነገር ታረጉትና ሰርቨሩ ወደ ሌላ ሰርቨር ሪኩዌስት እንዲያደርግ ታረጉት ነው SSRF ይባላል እሱ ሴኩሪቲ ሚስኮንፊግሬሽን ሚስኮንፊግሬሽን ችግር ነው ኢምፕሮፐር ኢንቨንቶሪ ማኔጅመንት ይሄ ከቨርዥኖች ጋር ይገናኛል ይሄ እንዴት ነው የምታረጉት ለምሳሌ ቅድም የነገርኳችሁ API ቨርዥኒንግ የለም API ቨርዥን ለምሳሌ ቅድም እዚህ ጋር ነገራችሁ ነበርና ለምሳሌ እንደዚህ በ2 ላይ ማይፈቀድ ከሆነ ሲምፕል ኤግዛምፕል እዚህ ጋር ሳስተካክላችሁ የቅድሙን ኤግዛምፕል ለምሳሌ እዚህ ጋር ይሄ ካለ እዚህ ጋር ሁለቱም ጋር አድሚን ይኖራል ሁለቱም ጋር ከዛን እዚህኛው ጋር አድሚን አክሰስ ለማድረግ ስትሞክሩ ምን ይመልስላችሁ ይችላል ሜቢ 403 መለሰ ፎርቢድን አላችሁ
ሶ ልክ ግን ላይኛው ጋር ግን ልክ እቺን 2 ምትሏን 1 አርጋችሁ ስትሞክሯት አክሰስ ግራንት ካረጋችሁ አድሚኑ ጋር ከገባችሁ ይሄ የቨርዥኒንግ ችግር አለበት አይደል ማድረግ አልነበረበትም ምክንያቱም v2 ላይ ላይክ ቨርዥን 2 ላይ ብሎክ አድርገውታል ቨርዥን ላይ ነገር አላረጉትም ሶ ይሄ ምን ይባላል ስሙ ላይክ ፕሮፌሽናል ስሙ improper inventory management ይባላል ማለት ነው ሌላ unsafe consumption of API ነው ሶ APIዎችን በጣም ብዙ ተጠቀሙ ሳይፈቅ ላይክ ለምሳሌ ይገደባሉ ብዙ ጊዜ ለምሳሌ ትዊተርን API ለመጠቀም እናንተ ተገድቦ ነው የሚሰጣችሁ ምናምን ነገር ግን እናንተ ከዛ ከተገደበው በላይ የምትጠቀሙ አይነት ከሆነና እሱ ማይገድባችሁ ከሆነ unsafe consumption of APIs የሚባለው vulnerability ነው so anyways እነዚህ ናቸው vulnerabilityዎቹ እነዚህ ናቸው so አንዳንድ vulnerabilityዎችን ከዚህ መሃል እነዚህን ካየን አሁን CR API ላይ እነዚህ በመጠቀም ከመናያቸው መካከል እንግዲህ ከመጀመሪያ ከኢንፎርሜሽን ዲስክሎዠር እንጀምር so ኢንፎርሜሽን ዲስክሎዠርን ፕራክቲካሊ ለማየት ምን ጋር እንገባለን መሰላችሁ እዚህ ጋር ምን አለች መሰላችሁ እቺኛው ጋር ምን አለች መሰላችሁ እዚህ ጋር ኮሚኒቲ ምትላለች so ኮሚኒቲ ላይ ስገቡ ምን ይሰጣችኋል መሰላችሁ እንደምታዩት የተለያዩ ሰዎችን ኮሜንት ያደርጉት ነገር ይሰጣችኋል ለምሳሌ ኢፕሴክ እዚህ ጋር የተለያዩ ብቻ ቴስት ጆንስ ባይክ ምናምን ይላል እኔ ጋር ቀይረውት ነው ባለፈው በዶከሩ ከጫናችሁ ደግሞ የተለያዩ ስሞች ነው ያሉት ኤኒዌይስ ምንድነው ሐሳቡ ኮሜንት ያደርጋሉ ፎረም ነገር ነው መነጋገሪያ ነው ሶ እቺን ብከፍታት ለምሳሌ ይሄ ሰው እየጻፈው ነገር ያሳየኛል ኦር ለምሳሌ እዚህ ጋር ይሄን ብከፍተው ዌልካም እንደዚህ ይላል ጽፏል እዚህ ጋር ነገር የተለያዩ ነገሮች አሉት እስቲ API ሪኩዌስቶችን እናያቸው ሶ API ሪኩዌስቶችን ስናይ እዚህ ጋር ፖስት ሪሰንት ሚላል ሶ እሱን ስከፍተው እዚህ ጋር የተለያዩ ዳታዎች አሉ ስለዛ ሰውዬ እንብት አይዲው አለ ታይትሉ ኮንተንቱ ኦተሩ ማን ነው ኒክኔሙ ኢሜይሉ ቬሂክል አይዲው የመኪና አይዲው ፕሮፋይል ፒክቸር ካለው ሊንኩ አካውንት ክሬት እንደተደረገ ኮመንቶቹ ኦተር አይዲ የመሳሰሉት ነገር እዚህ ጋር መጥቶ ኢፕሴክ የሚባል አለ አይዲው የጻፈው ቴክስት ርዕሱ ይሄ ግን እዚህ ጋር ካያችሁት ግን ምንም የለም ሶ APIዎች እንደምን ይጠቀማቸዋል ዲቨሎፐሮች ለምሳሌ ፎረም ካለ ከባኪንድ ላይ የሆነ ዳታ አምጥቶ እዚህ ጋር ዲስፕሌይ ማድረግ ነው አይደል API ስራ ከዚህ በተማር ነው ግን ከባኪንድ ላይ ዳታዎችን ሲያመጡ በጣም ብዙ ዳታዎችን ያመጡና ከዛ ውስጥ የሆነች ነገር ብቻ ፊልተር አድርገው ዲስፕሌይ ያደርጋሉ እዚህ ጋር ዲስፕሌይ ተደረገው ነገር ካያችሁ ታይትሉ አለ ፕሮፋይል ፒክቸሩ አለ የጻፈው ኮንተንት አለ ስሙ አለ ቀኑ አለ አራት ነገሮች ነው የተደረጉት ግን ከባኪንድ የመጣውን ዳታ ካያችሁት ግን ምን መጥቷል እሺ አይዲው ምታ ችግር የለው ታይትሉ መጥቷል ኮንተንት መጥቷል ከዛ በተጨማሪ ግን ኒክኔሙ በተጨማሪ ኢሜይሉ መጥቷል የመኪናው አይዲ መጥቷል ፕሮፋይል ፒክቸር URL ይኖር ክሬት ለተደረገ አለ በቃ ሶ አሁን እዚህ ጋር ምን አገኘው ተጨማሪ ምን አገኘው ኢሜይሉን የሰዎችን ኢሜይል እንግዲህ ያገኘው አስቡት እንግዲህ ለምሳሌ YouTube ላይ የዩቲዩብ ኖርማሊ ዩቲዩብ እንኳን ይቻላል ለምሳሌ የሆነ ፕሮፋይል የሆነ ዌብሳይት ቢኖር እዛ ተጠቃሚዎች እንዳለ ኢሜይላቸው የምታገኙበት እንደዚህ አይነት ቫልዩቲ ይኖር የመኪናቸውን አይዲ አሁን YouTube ላይ የኔ መኪና አይዲ አሁን YouTube ላይ ቢኖር ያው መኪናው የሚለኝም አይዲው የሚለኝም ግን ቢኖርኝ እዛ ላይ ዲስፕሌይ ቢደረግ አስቡት ሶ እንደዚህ አይነት ነገሮች ኢንፎርሜሽን ዲስክሎዠር ይባላል በጣም ብዙ መጋለጥ የሌለባቸው ወርክስ መውጣት የሌለባቸው ነገሮች ወጥተዋል በፕሮፐር ኔሙ ኤክሰሲቭ ዳታ ኤክስፖዠር ይባላል ቀደም አሳይቻችሁ ነበር እንትን ጋር ፕሮፐርቲ ምናምን ሚለው ጋር ነበር ከማስ አሳይመንት እና ሁለቱን አንድ ላይ ኮምባይን ያደረገው ጋር ኤክሰሲቭ ዳታ ኤክስፖዠር ሚል ጋር አለ ኢንፎርሜሽን ዲስክሎዠር ማለት እንደዚህ ነው የተለያዩ APIዎችን ሴክስ ታረጉ በቃ መምጣት የሌለባቸው አይነት APIዎች ከመጡ ምን ለዳታዎች ከመጡ እነሱ ኢንፎርሜሽን ዲስክሎዠር ይባላል በቃ ሴንሲቲቭ ፋይሎች ኮኑ ደግሞ ሰቨሪቲውን ሃይ ያደርጋል ሶ ሴንሲቲቭ ዳታዎች መምጣት የሌለባቸውም ነው ሶ ቤንዌስ ይሄ ነው ኢንፎርሜሽን ዲስክሎዠር የሚባለው አይነት vulnerability ፕራክቲካል ስናየው ሌላ ለማየት ያህል ሌላ vulnerability ያወራ ነው ስለ አውቶራይዜሽን ኢሹ ነው ሶ ኦቲሹን አንድና እንጨርሳለን ሶ ኦቲሹ ለማየት እንግዲህ ምን እናርግ እንውጣና ሲሎጊን ለማድረግ ስንሞክር ያሉትን ፈንክሽናሊቲዎች ሶ ሎግ አውት ላድርግ ሶ ሎጊን ሳረግ እንግዲህ ያለኝ መጀመሪያው ኢሜይል ነው ሶ ኢሜይል ጋር ይኖራል ሶ ኢሜይል ጋር ምንድነው ማድረግ ኢሜይል ማስገባት ነው ሶ በኔ rexder@youtube.com ነው የሚለው ሶ አሁን ይሄን አውቃችሁ ፓስወርድ ማታውቁ ከሆነ ነው እዚህ ጋር አውቶራይዜሽን ችግር ካለ መታየት ሶ ፓስወርዱን አናውቀውም ሶ ሎጊን ለማድረግ ሞክራለሁ ሎጊን እላለሁ በርፔንጂ ባያት በርፔ ላይ ሶ ይሄው ሎጊን ሪኩዌስት አለ ፖስት ሪኩዌስት ሎጊን አለ ምን ሰው የፓስወርድን ያስገባው እዚህ ጋር ኢሜይልን አስገባው ምን መለሰ ባድ ክሬዴንሻልስ አለኝ ሶ የመጀመሪያው አውቶራይዜሽን ኢሹ የሚሆነው ምንድነው ቼክስ የምታረጉት ለምሳሌ ብሩት ፎርስ ባረጋው ብሎክ ማያደርገኝ ከሆነ ሬት ሊሚቶች ማለት ነው ሶ ወደ ሪፒተር ወደ ለበርፕ ላይ ይሄን ለማድረግ የሚያስችላችሁ አለ በኤፍኤፍኤፍ ማሳያችኋለሁ በርፕ ላይ ኮኔክሽን ወደ ኢንትሩደር ላኳት ሶ ኢንትሩደር ላይ ብሩት ፎርስ ለማድረግ ያስችላችኋል ሶ እዚህ ጋር ካስገባችሁ በኋላ ፓስወርድ ቦታዋን ምረጧት ክሊክ አድርጉባትና አድ በላት ለክ የአዲሱ በርፕ 2005 ላይ ይሆን አይ ዶንት ኖ ብቻ እንደዚህ ለየት ትላለች ትንሽ እዚህ ጋር ያለው ድሮ እዚህ ጋር ታብ ነክታችሁ ምናምን ነገር ነበረ እዚህ ጋር ያሉት ነገሮች ሶ እዚህ ጋር ፓስወርድ እንምረጥ ለኛ ለምሳሌ ወርክ እንትን እንምረጠው ሴክሊስቱስ ፓስወርድስ ሚል አለ እዚህ ውስጥ ቶፕ አንደር ሚል አለ እሺ ሜቢ ላሁን ዳርክ ዌብ ቶፕ
ቶፕ 100 ላርገው ለኤግዛምፕል ስለሆነ ሶ እዚህ ጋር እንደምታዩቸው የፓስወርድ ሊስቶች አስገባው እንደዚህ ተጠቅሜ ብሩት ፎርስ ላደርግ ነው ቦታውን ነው ሶ ስታርት አታክለዋለሁ ሶ ምን እንደሚፈጠር አየዋለሁ ሶ ይሄውላችሁ ምን ተፈጠረ ሶ ምንም ብሎክ አላደረገኝም ዝም ብሎ እየሄደ ነው ሁሉም ላይ ብታያችሁ እየነካችሁ ብታያችሁ ሁሉም የሚለው ባድ ክሬዴንሻል ነው የሚለው በቃ ሶ እዚህ ውስጥ የኔ ፓስወርድ ቢያገኝ ሎጊን ያደርጋል ማለት ነው ሶ አላገኘም ግን ቢያገኝ ሎጊን ያደርጋል ሶ ምንም ብሎክ አላደረገኝም ሶ ይሄ አንድ የሬት ሊሚት አለመኖር ነው ሶ ይሄንን ለከነ ፔንቴስት ከሆነ ሪፖርት ማለት ይችላልላችሁ በግ ባውንቲ ከሆነ አታረጉም ግን ፔንቴስት ላይ ከሆነ ሬት ሊሚት አለመኖር ብላችሁ ሪፖርት ልታደርጉ ይችላልላችሁ ሌላ ምንድነው ለምሳሌ ደግሞ ሌላ ፈንክሽናሊቲ ነው የመጀመሪያው ፈንክሽናሊቲ ይሄን ነው ላይክ እየሰራችሁ ነው የምታስቡት ላይክ ለምሳሌ አሁን ሜን ፎከስ ሆነ አስቡ ፎከሳችሁ ምንድነው ኦተራይዜሽን ኢሹ ለመፈለግ ኦተንቲኬሽን ኢሹ ለመፈለግ ነው አይደል ኦተንቲኬሽን ኢሹ ለመፈለግ ኦተንቲኬሽን ሎጊን ዩዘርኔም ፓስወርድ ምናምን ቢያቻው እዛ አካባቢ ነው ብቻ ሎጊን ለማድረግ ነው ሐሳባችን ሶ መጀመሪያው እዚህ ጋር ስታዩት እሱ ነው ያለው ሶ እሷን እቺ ሞከርኩኝ ሊሳካ ይችላል ፓስወርድ ልታገኝ ይችላልላችሁ ላይ ታገኙ ትችላላችሁ ሁለተኛ ፎርጎት ፓስወርድ የሚል አለ ፎርጎት ፓስወርድ ላይ ስገባ ኢሜል አስገባ አለኝ ሶ ኢሜል አስገባ አለኝ ሲል አስገባ መጀመሪያ ኖርማል ዌይል ሊዮ rexder ይላል @youtube.com ዜን ካስገባውና ሴንድ ኦቲፒ ይላል ኦቲፒ አለው ኦኬ ሶ ሴንድ ኦቲፒ ያልኩት ስነካው ኦቲፒ ተልኮልሃል አለኝ ኦኬ በዚህ ጋር ምን እንደምነግራችሁ ይሄ CRPI የዚህኛው ጋር አንድ ፖርት አለ የተከፈተ ፖርት አለ ብራውዘር ጋር ሊድና 8025 ላይ አይ ገስ ምን ምትላለችሁ መሰላችሁ የኢሜል አለ ልክ እንደ ጂሜል አይነት እንደምታዩት አይነት የጂሜል አይነት አክሰስ ያለው ቦታ አለ ቴምፕሌት ኦኬ ሎድ አድርጓል ሶ እንደዚህ አይነት የኢሜል ፈንክሽናሊቲ አለ ያው ብዙ ሰዎች ስለሚጠቀሙት ብዙ አለ እኔስ ለኛ አሁን ኢሜል ተልኮልናል አሁን ይላክ ነው አይደል ፊው ሰከንድስ አጎ እንደምታዩት ኦቲፒ ይላል ሶ ስከፍቱት ለሬክስደር ዩቲዩብ የተላከ ነው ይላል ኦቲፒ ቹትና ኦቲፒ ሶ እቺን ኮፒ አድርጌ እዚህ ጋር ባስገባት ኦቲፒ ጋር ባስገባና አዲስ ፓስወርድ ባስገባ password @123 password @123 secure የሆነች ፓስወርድ ነች በቃ safe and secure anyways ይሄን ፓስወርድ አስገባው ሶ አሁን ሴት ፓስወርድ ብሎ ምን ያደርጋል ይሄን ፓስወርድ ይቀይራል ማለት ነው ሶ ይሄንን አሁን ሴት ፓስወርድ ብዬ ባሳያችሁ ያው ይቀይራል ነው ሐሳቡ በቃ ለክ ትክክል ስለሆንኩ ይቀይራል ነገር ግን ባታውቁስ እናንተ ነው እናንተ ሀክ ያደረኩ ከሆነ ባላቅስ ሀክ አድርገህ ያሳያችሁ እዚህ ጋር እንደው የሆነ ሰው ለምሳሌ ከነዚህ መካከል የሆነ ኢሜል አለ እዚህ ጋር ፊሽተው ምናምን ብቻ የሚል አለ ሶ ይሄን ኮፒ ላድርግና አሁን አናውቀውም የዚህ ሰው የፓስወርድ አናውቀውም አይደል ሶ እዚህ ጋር መጣና ፎርጎት ፓስወርድ ላለው ሶ ኢሜሉን አስገባለሁ ሶ ምን አደርጋለሁ ያው ይሄን ያደረኩት እንትን ስለሆነ ብቻ ነው ቴስት ማድረጊያ ስለሆነ ችግር የለውም በሚለው ነው ሶ ሴንድ ኦቲፒ ላለው ሶ ኦቲፒ ልካል ሰውየው ያው ኦቲፒንም ኦኬ እዚህ ጋር ስፔስ አለችው ሴንድ ኦቲፒ ላለው ኦቲፒ ልካል ያው ኦቲፒ ካን ጊቨን ኢዝ ኖት ሬጂስተርድ ኦኬ ሰውየው ወጥቶ ነው ወይስ ምንድነው እሺ ሲሌላ ሰውየን ቀየርሽ እኔን አርገው ያው ብዙ ሰዎች ስለሚጠቀሙ ኢሜላቸው አለ ለዛ ነው እዛ ጋር ያው ኢሜላቸውም አለ ኦቲፒም ደግሞ ቢያስልኩ እኔ ማግኘት ይችላል ምክንያቱም ኢሜል ያው እንደምታውቁት ኦቲፒ ተልኳል አለኝ ያው ኦቲፒውን እዚህ ጋር መጥቼ ማግኘት ይችላል ኦቲፒ ተልኳል እዚህ ጋር እንደምታውቁት አሁን ሪፍሬሽ ባረጋው እዚህ ጋር ይላካል ኦቲፒ እንደምታውቁት ፊ ሰከንድ ሴጎ ይሄ ነው ኦቲፒው ማይታ አንፈልግም አላየሁትም ያው አይን ጨፍኛለሁ አላየነውም ኤኒዌይስ አላየነውም እዛም ብሩት ፎርስ እናርገው ይሄን ሶ አሁን ይሄንን እዚህ ጋር ነው ብሩት ፎርስ የምታደርጉት ሶን ሞክር 0000 ዜን ፓስወርድ ሞክር 1 2 3 4 5 6 እናርገው አንድ ኦኬ ፕሮንት መሆን አለባት secure ሶ password @123 password @123 እዚህ ጋር ምን አድርግ ሴት ፓስወርድ ልበለው ምን አለኝ invalid OTP አለኝ ሶ እጄ በሪፕላይ ሪኩዌስት ለው የሆነ ፖስት ሪኩዌስት ልኳል ቼክ OTP ሚል ኢንድ ፖይንት ነው እንደምታውቁት ቼክ OTP ምትል ቨርዥን 3 ነች አያያችኋት ሰዎችን ቨርዥን መቀየርም ሌላ አይነት ስራ ነው ሌላ በለም ካገኛችሁ ችግር የሆነ ችግር ታገኛላችሁ ነው ቀድም ያወራናት ነው ሶ እዚህ ጋር ነው ኦቲፒ እዚህ ጋር ነው ፓስ ያደረገው ኢሜሉ እዚህ ጋር ፓስ የተደረገው ፓስወርድ እዚህ ጋር ፓስ የተደረገው ኦኬ ሶ ይሄንን ምን አደርጋለሁ መሰለህ ብሩት ፎርስ ላድርግ እዚህ ጋር ሶ ብሩት ፎርስ አደርግ በሁለት አይነት ወይ ላሳያችሁ ባይዞ የቅድም አላሳያችሁም አይደል የዚህኛውን የዚህኛው አላሳያችሁ የፓስወርድ ብሩት ፎርስን በኤፍኤፍኤፍ መጠቀም ይችላልላችሁ ሶ ምን አድርጉ መሰላችሁ ይሄን ነገር ፓስወርድ ለምሳሌ ብሩት ፎርስ ማድረግ ፈልገው እዚህ ጋር ያለው ነው አይደል ሶ ይሄንን ሪኩዌስትን ኮፒ አድርጉትና ከምትለፉ ኮፒ አድርጉትና ተርሚናል ክፈቱ ዜን ተርሚናል ክፈቱና ምን በሉት መሰላችሁ ናኖ በሉትና login.request በሉት .req then paste አድርጉት ሶ ኤፍኤፍኤፍ ምን አለ መሰላችሁ ከፖስት ሪኩዌስት ላይ ብሩት ፎርስ ማድረግ ይችላል በባለፈው ቪዲዮ ላይ ካስተዋሳችሁ ምን ብያችሁ ነበር ብሩት ፎርስ ታረጉ ብሩት ፎርስ ማድረግ የምትፈልጉት ቦታ ላይ ፋዝ ምትሏን ወርድ ተጠቀሙ ብያችኋለሁ በዚህ ሴናሪዮ ላይ እኛ ብሩት ፎርስ ማድረግ የፈለግነው ፓስወርድ ነው ሶ እዚህ ጋር መጥቼ ፋዝ ማለት ይችላል እንደምታዩት ዜኔን ሴቭ አድርጓለሁ ወጣለሁ ከዛን ኤፍኤፍኤፍ በሉና -request በሉ ዘን login .request ብላችሁ አስገቡለት ዜን -w በሉና ወርድ ሊስቱን አስገቡ ለኛ ሲላውን ወርድ ኦቲፒ እንትን እንጠቀም ሮኪው እንጠቀም ሮኪው አለኝ ከዚህ ሳይሆን ሴክ ሊስት ውስጥ እንግባና ፓስወርድስ ዜን ስቶፕ አንድ ሺ ምናምን ቶፕ አንዱ እንጠቀሙ እስቲ ሰጠኝ ባክ
እስቲ ls opt ነው like otp አልኩት ሴክሊስት ፓስወርድስ ምን ጠቀም 500 ወርስተሽ ኦኬ ደግሞ ዚፕ ነው እኔ ልፈልግም እሺ ሌላ ነው ፈልገው ኮመን ክሬዴንሻል ውስጥ ምን አለሽ ኮመን ኮርፖሬት ፓስወርድ ሊስት የሚላለው ኦኬ እቺ ልጠቀማት ሶችን ኮፒ አደርጋለሁ እዚች ጋር እሷን አስገባታለሁ ዜናውን ኢንተር መንካት ነው እንደምትታው እንዳለ ሁሉ ነገር አስገብቶላቸው ፖስት ሪኩዌስት አድርጎታል ወደዚህ አድርጎታል በቃ ኤቭሪቲንግ አስገብቷል ከዛ እቺን ፖታ ብሩት ፎርስ የምታደርጉት ሶ ብሩት ፎርስ ይጀምራል ማለት ነው ሶ ብሩት ፎርስ ይጀምርና ራን ያደርግላችሁ ግን እንትን አስገብበት ብዙ ጊዜ እንደዛ ነገር ችግር ሊፈጠር ይችላል ለምን ችግር የሚፈጠረው መሰላችሁ እንትኑን ካያችሁት ሊንካችንን http አይደለ http not secure ይላል እና ብዙ ጊዜ በhttps አድርጎ ነው የሚያስኬደው ሶ ምን እናረጋችን ብሩት ፎርስ ማድረግ የፈለግንባት ቦታ ቻናል ሊንኳን ከዚህ ጋር ኮፒ እናርጋት እሺ እዚህ ጋር እንዲና ሎጊን የተጋ ነበር ያደርግነው እዚህ ጋር ያደርግነው ሶችን ኮፒ URL እናላትና እዚህ ጋር እንምጣና ዳሽ ዩ በሉና ሊንኩን አስገቡት ካያችሁት http ነው ይሄኛው ያያችሁት ሶ በዛው ኢንተርኔት ኮት አሁን ይሰራል ሶ እንደምታዩት ብሩት ፎርስ ያረጋ 500 ይመለሳል ሶ ካገኘ እዚህ ጋር 200 ይመለሳል ማለት ነው ካልፈለጋችሁ ፊልተር ለማድረግ ዳሽ ኤፍ ብላችሁ ስታተስ ኮድ ከሆነ ዳሽ ሲ መጠቀም ይችላልላችሁ ሶ ሲ ብላችሁ 500 ካላችሁ ታውን 500 ዲስፕሌይ ያደርግልኝም ሰክሰስፉል ሲሆን ብቻ ዲስፕሌይ ያደርግልኛል ነው ሶ ፓስወርድ እዚህ ውስጥ ከተገኘ ዲስፕሌይ ያደርጋል ሶ በኤፍኤፍኤፍም ብሩት ፎርስ ማድረግ ይችላልላችሁ የሚለው ለማሳየት ያህል ነው ይሄን ካየን መለስ ልበልና ወደ ነበርኩበት ስመለስ OTP ላይ ነበርን ሶ OTP ለመስራት ሁለት አይነት መንገድ አሳያችሁ እዚህ ጋር ወይ በኢንትሩደር ወይ ደግሞ በ FFF ሶ በኢንትሩደር እናርግ በኢንትሩደር ለማድረግ ያው ወደ ኢንትሩደር እንልከዋለን ዜን ኢንትሩደር ላይ እንገባና እቺን ቦታ ነው ብሩት ፎርስ ማድረግ የምፈልገው ሶስታን ክሊክ እናደርግና አድ እንላታለን ሶ ካያችሁት OTP ስንት ዲጂት ነው 4 ዲጂት አይደለ ሶ ምን እናደርጋለን እዚህ ጋር መጣና ፔሎድ ታይፕ ጋር በደንብ የበርፔን ቪዲዮ ካያችሁት ታቁታላችሁ ካላያችሁት ነው ሜቢ እዚህ ጋር ተመጡና ነምበርስ ትሉታላችሁ ዜን ነምበሩ ከ000 ጀምር እስከ መጨረሻው እስከ ስንት ነው 999 ድረስ አይደለ ዜንሱ ካረጋችሁ በኋላ ሚኒመም ኢንቲጀር ዲጂት ይላል ሶ እኛ የምንፈልገው 4 ዲጂት ነው ሶ 4 እንላታለን ኤግዛምፕል ጋር ነው እንደዚህ ያሳየናል ዜናውን ስታርት አታክ እንለዋለን ሶ ስታርት አታክ እንለዋለን እንደምታዩት እንደዚህ ሁሉ ልክና ትክክለኛውን ካገኘው 200 ይመልስልናል ነው ሶ እዚህ ጋር 200 ከመለሰ ትክክለኛ ይሆናል ማለት ነው እዚህ ጋር ነው have exceeded number of attempts አለ ሶ ምንድነው ማለት ነው እዚህ ጋር ሬት ሊሚት አለ ብሎክ አድርጎናል ማለት ነው ግን አይ ቲንክ እየቀጠለ ነው መሰለኝ ወይስ ምን ተፈጠረ 3 ጊዜ ብቻ ነው ይሄ ነገር የተፈጠረው 3 ጊዜ ነው ያለው ከዛ በኋላ ግን ቀጥሏል መሰለኝ አይ ገስ anyways እስቲ እየሄደ ነው ሶ የመጀመሪያ መንገድ ይሄ ነው አይዶ 3 ጊዜ ብቻ ሳይቶ ለምን ከዛ በኋላ እንደቀጠለ እንጃ ለምሳሌ ሌሎቹ 7 እዚህ ቤት ብታዩት ኦኬ ኤረር ነው እያለ ያለው እሺ ሌሎቹ ጋር ትክክለኛ ቢሆን ነበር ያለው ኢንቫሊድ OTP ነበር የሚለው ኦኬ ሊንክዙን ብታዩት ተቀይሯል አይታችሁ እንደዚህ አይነት ኤረር ብቻ ብለዋል ሶ ፌል አልሰራልንም ማለት ነው ሶ እዚህ ጋር ምን አለ ማለት ነው ሬት ሊሚት አለ ማለት ነው ሶ ብሎክ አደረጉን ሊሚት አደረጉን ማለት ነው ይሄን ደግሞ ተመሳሳይ በእንትን ማድረግ ከፈልጋችሁ ደግሞ በኤፍኤፍኤፍ ማድረግ ከፈልጋችሁ ኮፒ አድርጉትና ኤፍኤፍኤፍ ላይ ልክ እንዳሆነ ናኖ OTP.rec OTP ነው OTP ዶት ሪኩዌስት ብላችሁ እሱን እዛ ጋር አስገባት ይችላልላችሁ ከዛ OTP ቦታውን ሄዳችሁ ፈዝ ማለት ይችላልላችሁ ከዛችን ቦታ ብሩት ፎርስ ያደርጋል ዛይን ምንድነው እዚህ ጋር ሜቢ ወርድ ሊስት ከሌላችሁ ከ0 እስከ 9 ከሌላችሁ ባሽ መጠቀም ይችላልላችሁ ሶ ፎር አይ ኢን ብላችሁ ካሊ ብራኬት ውስጥ ከ0000 ብለን ተወርቡና እስከ 999 ድረስ ሶ ሉፕ ያደርጋል ሶ ሉፕ ሲያደርግ ያው ለሳያችሁ በኖርማል ኤኮ ብዬ ለምሳሌ ለምሳሌ ዶላር አይን ፕሪንት ባረግና ባሳያችሁ ይሄ ነው እንደዚህ ነው ዲስፕሌይ የሚያደርገው ሶ ዲስፕሌይ የሚያደርገውን የሆነ ቦታ ላይ ሴቭ ላድርገው ሶችን ወደ nums.list ብዬ ኦር ቴክስት ብዬ እና ቴክስት ፋይል ላይ ሪዳይሬክት አድርገው ታውን ካት ብዬ nums ባዮ ይሄ ነው ክፍት ያለው ሶ ምን አድርጋለን FFF ላለው then dash request ላለው አንዴ ነው ዳሽ ሁለት ጊዜ አይደለም እንዳይመሳሰልባችሁ then እዚህ ጋር OTP.request አለ dash w ብዬ ምን አላለው almost የቅድሙ ጋር ተመሳሳይ ነው የቅድሙን FFF ላምጣው ከዛ እዚህ ጋር ሎጊን ሳይሆን አይ ቲንክ ሊንኳ ተቀየራለች እሷን ቀየራታለን ከዛ ዳሹ ከዛ ቺን ቀየራታለን ከዛ እዚህ ጋር ደግሞ ፓስወርድ ወርድ ሊስታችን ማን ነው num.list የሚለው ነው ሶ num.list ማድረግ ይችላልላችሁ ሊንኩ ጋር ደግሞ የዚህን ሊንክ መውሰድ ይችላልላችሁ እዚህ ጋር መታችሁ ራይት ክሊክ አድርጋችሁ ኮፒ URL ብላችሁ እዚህ ጋር ፔስት አድርጋችሁ በሱ ብሩት ፎርስ ማድረግ ይችላልላችሁ እንደምታዩት ሶ ብሩት ፎርስ ያደርግላችሁ ትክክለኛ ካገኘ ዲስፕሌይ ያደርጋል ነው ማለት ነው ሶ በዚህ ወይ ይሰራል ሶ በዚህ ወይ ነው አውተንቲኬሽን ኢሹዎችን ቼክ የምታደርጉት ቫሊዴት የምታደርጉት ማለት ነው ሶ ሬት ሊሚት አለው ከሌለው አሁን አስቡት ከሌለው ብሩት ፎርስ አድርጋችሁ ሎጊን ልታደርጉ ነው ማለት ነው ኦር ደግሞ አንዳንድ ጊዜ በጣም በአንድ ጊዜ 10 ስትልኩ ከሆነ ብሎክ የሚያደርጓችሁ ሪኩዌስቱን ትቀንሱታላችሁ ብዙ ምትልኩትን ትቀንሱታላችሁ ለምሳሌ እዚህ ጋር ተመጡና
እዚህ ሪሶርስ ፑል የሚለው ጋር ምንድነው አሁን በአንድ ጊዜ 10 ነው የሚልከው ሶ በአንድ ጊዜ 10 ከሚልክ ትሉናችን ተነኳተና እዚህ ጋር በአንድ ጊዜ ሁለት ብቻ ይላክ እዛ መሃል ላይ ደግሞ በሆነ ሚሊ ሰከንድ እንዲያራፍ ለምሳሌ 500 ሚሊ ሰከንድ ይራፍ ብትሉ ትችላላችሁ ለማየት ማለት ነው ሶ እንደዛ አድርጋችሁ ስታርት አታክ ተውታላችሁ አሁን እንደምትት የሆነ ያህል ይልክና ያረፈ ነው የሚልከው እንደምትት ፈጣን አይደለም እንደዛኛው ሶ የናስ ጀምራችሁ ትሄዱና ከተወሰነ ሰዓት በኋላ የሆነ መልስ ከመጣላችሁ የሆነ ነገር ተፈጥሯል ማለት ነው ሶ ለማየት በኮንተንት በሊንክሱ ወደ ታች ታርጉትና ሜቢ ነው ወደዚህ እናርገና የሆነ ያህል ከመጣልን ይሳካል ነው ሶ በዛ ወይ ነው የምንሰራው አሁን ካያችሁ ተማፕስታውን እስካሁን ብሎክ አላረገኝም እንደምትት ብሎክ አላረገኝም እስካሁን 49 ጊዜ ሞክሬያለሁ 50 ጊዜ ሞክሬያለሁ እስካሁን ብሎክ አልተረኩም አያችሁ ሶ በአንድ ጊዜ ስትልኩ ነው ችግር የሚፈጠረው ማለት ነው ሶ የናስ ጀምረዋለሁ ግን ወጥቼ ስመለስ ሊሳካ ይችላል ማለት ነው ኤኒዌይስ ሶ ይሄ ነው ሶ access authentication issues እና information disclosure ይሄን ይመስላል ሶ በኔክስት ቪዲዮ ደግሞ ምንዎችና ለማየት እንሞክራለን መሰላችሁ የቀሩትን ለምሳሌ አይዶሮችን ሮል ቤዝዶችን ለማየት እንሞክራለን እንደ ኢንጀክሽኖችን ለማየት ይያል እንቀጥላለን ዛሬ ይዤላችሁ መጣው ቪዲዮ ይመስላል ከወዳችሁት ላይክ ማድረጋችሁ አትርሱ ለዚህ ቻናል ሰብስክራይብ በሉ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም